ሰበር መረጃዎች ደርሰውናል። ህወሓት እንደ ብዱሻ አድርጎታል። ከባድ ፍጥጫ በጠቅላዩና በህወሓት አመራሮች መካከል ተከበናል። የፌዴራል መንግስት ለጦርነት ጫፍ ላይ ደርሷል። የኢትዮጵያ መንግስት ጄኖሳይድ ፈጽሟል። ህወሓት ሚስጥራዊ ያለውን መረጃ አውጥቷል። ፋኖን እንድናጠፋ ተጠይቀናል። ጠቅላዩ ከባድ ምላሽም ሰጥተዋል። ህወሓት እንደ ብዱሻ አድርጎታል ያሉት ጠቅላይ ሚኒስትሩ መልእክታቸው እጅግ እያነጋገረ ይገኛል። በሁለቱ መካከል የተፈጠረው ከባድ ፍጥጫ ወደ ለየለት ጦርነት እንዳይሄድ ተሰግቷል። ይህንን ጉዳይ ሰፋ አድርገን በዝርዝር እንመለከታለን። በሌላኛው ጉዳያችን ደግሞ ከባዱ ካርድ ገና አልተመዘዘም። የኢራን የአጸፋ ምላሽ ቀጥሏል። ረጅም ቀንና ሌሊቶች እጅግ አይለዋል። የኢራን መርዛማ ሚሳኤል ክስተቱን አክብዶታል። አሜሪካ በምላሿ ነገሩን አክርራለች። ዜጎቿ በአስቸኳይ እንዲወጡ ያስጠነቀቀችባቸው ሀገራት የአሜሪካና የኢራን የጦርነት ፍጥጫን ማን ይገታል? ትራምፕ በአንድ በኩል ገና መች ጀመርኩ፣ ትልቁ ጥቃት በቅርቡ ይመጣል ሲሉ፣ ኢራን ደግሞ ከባዱን ካርድ ገና አልመዘዝኩም እያለች ነው። እኚህን ጉዳዮች ሰፋ አድርገን በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። ወቅታዊ ትኩስና እውነተኛ መረጃዎች በየዕለቱ የሚቀርቡበት ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን፣ እስከ መረጃው ፍጻሜ አብራችሁን እንድትቆዩ በድጋሚ እየጠየቅን ወደ መረጃዎቹ እናመራለን። ህወሓት እንደ ብዱሻ አድርጎታል። ጠቅላይ ሚኒስትር አብይ አህመድ በትግርኛ የሰጡት ይህ አስተያየት እጅግ እያነጋገረ ይገኛል። ነገሩም የፖለቲካውን አውድ አንድ አቅጣጫ ከፍም አድርጎታል። ህወሓት የትግራይን ወጣት ለዳግም እሳት እየማገደ ነው። የህወሓት አመራሮች በእያንዳንዱ ዞንና ወረዳ 200 ወጣቶች ለወታደራዊ ግዳጅ እንዲዘጋጁ ቀጥተኛ ትዕዛዝ ማስተላለፋቸውን የሚጠቁሙ ሪፖርቶች እየወጡ ነው። ይህ በክልሉ የተጀመረው አዲስ የኃይል እንቅስቃሴ ካለፈው አውዳሚ ጦርነት በኋላ በክልሉ ተፈጥሮ የነበረውን አንጻራዊ ሰላም ስጋት ላይ የሚጥል መሆኑም ተመላክቷል። ህወሓት ወጣቱን በኃይል በማሰባሰብ ለዳግም ወታደራዊ ግጭት እያዘጋጀ መሆኑ በክልሉ ያለውን አለመረጋጋት ይበልጥ እያባባሰው ይገኛል። ይህንን የግዳጅ ወታደራዊ ትዕዛዝ ተከትሎ በክልሉ የሚገኙ በርካታ ወጣቶች ከግዳጅ ለማምለጥ ሲሉም አካባቢያቸውን ጥለው እየተሰደዱ መሆኑም ተረጋግጧል። ወጣቶቹ የእርሻ ስራቸውንና ትምህርታቸውን አቋርጥ ወደ ጫካና ወደ ተለያዩ የሀገሪቱ ክፍሎች በተለይም ወደ አዲስ አበባ በገፍ በመሰደድ ላይ እንደሚገኙም ይታወቃል። ይህ መጠነ ሰፊ መፈናቀል በክልሉ ላይ የደረሰ ያለውን ጫና የሚያሳይ ሲሆን ወጣቱ ለጦርነት ከመጋበዝ ይልቅ የስራና የሰላም እድል ሊፈጠርለት እንደሚገባ ጉዳዩን የሚከታተሉ አካላት እየገለጹ ይገኛሉ። የህወሓት አመራሮች ትውልዱን ለጦርነት ከመገፋፋት ይልቅ ለዘላቂ ሰላምና ለልማት ትኩረት መስጠት ሲገባቸው አሁንም በለመዱት ወታደራዊ መንገድ መቀጠላቸው ለትግራይ ህዝብና ለወጣቱ የወደፊት ተስፋ እቅድ እንደሌላቸው የሚያሳይ መሬት ላይ ያለ ሀቅ ነውም እየተባለ ነው። ስልጣንን በኃይል ለማቆየት የሚደረግ ጥረት የትውልድ እልቂትን ከማስከተል ባለፈ ለክልሉ ምንም አይነት ፋይዳ እንደማይኖረው ከዚህ ቀደም የታዩ ክስተቶች ያስተማሩ ቢሆንም አሁንም እየታየ ያለው እንቅስቃሴ ግን ካለፈው ስህተት አለመማርን ቁልጭ አድርጎ እንደሚያሳይ ተገልጿል። ህወሓትና የፌዴራል መንግስቱ በዚህ ጉዳይ ላይ ከባድ ፍጥጫ ውስጥ የገቡ ሲሆን ህወሓት ሚስጥራዊ ያላቸውን መረጃዎችም እያጋራም ይገኛል። የኢትዮጵያ መንግስት ከፋኖ ጋር ወደ ቁርሾ ሲገባ አጋጣሚውን ተጠቅመን ፋኖን እንድናጠፋ የጦርነቱ አካል እንድንሆን በተለያየ ጊዜ ጥሪ ቀርቦልን ነበር ሲሉ የህወሓት ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ ተናግረዋል። አቶ አማኑኤል አሰፋ የትግራይን ክልል ወቅታዊ ሁኔታ አስመልክተው በሰጡት ቃለ መጠይቅ የፌዴራል መንግስት ወደ ጦርነት ለመግባት ጫፍ ላይ ደርሷል በማለት ገልጸዋል። ለዚህ ገለጻቸው በማስረጃነት ያነሱት የፌዴራል መንግስት ክልሉን በአፋር
በወሎ በምዕራብ ትግራይ በኩል መክበቡን ነው። በትግራይ በኩል ግን የጦርነት ፍላጎት ሆነ ዝግጅት አለመኖሩን ተናግረው የፕሪቶሪያ ስምምነት እንዲፈጸም ነው የምንፈልገውም ብለዋል። የፌዴራል መንግስት በትግራይ ውስጥ ያሉ ችግሮችን ለመፍታት በዋናነት በፕሪቶሪያ ውስጥ ያሉ ግዴታዎችን ፈጽሞ ትግራይ ከጦርነቱ በፊት ወደ ነበረችበት ክልላዊ ቁመና መመለስ አለበት ሲሉ አቶ አማኑኤልም ተናግረዋል። ይሁን እንጂ መንግስት ይህን ግዴታም ሳይፈጽም ሰራዊቱን ወደ ክልሉ ማስገባት አይችልም፣ ፈቃደኞች አይደለንም ብለዋል። የኢትዮጵያ መንግስት ጄኖሳይድ ፈጽሟል። ያ ችግር ሳይፈታ መልክ ሳይዝ የኢትዮጵያ መንግስት ወደ ትግራይ የሚገባው እውነትም ትግራይ እንደ አንድ ክልል ችግሮቿ ተፈቶ ከሌላ አካል ለመዋጋት ነው ወይስ ሌላ ጄኖሳይድ ለመፈጸም ነው ወደ ትግራይ የሚመጣው? ምን ኢንሹራንስ አለ ሲሉም ጠይቀዋል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር በማብራሪያቸው የኢትዮጵያ መንግስት ፋኖን እንድናጠፋና የቀይ ባህር ትርክት ላይ የመንግስት አካል እንድንሆን ተጠይቀን ነበር ሲሉም ተደምጠዋል። ሆኖም ይህንን ጥያቄ ውድቅ ማድረጋቸውን ነው ያመላከቱት። የኢትዮጵያ መንግስት ከፋኖ ጋር ወደ ቁርሾ ሲገባ አጋጣሚውን ተጠቅመን ፋኖን እንድናጠፋ የጦርነቱ አካል እንድንሆን በተለያየ ጊዜ ጥሪ ቀርቧል። የቀይ ባህር ትርክት ሲነሳም የኢትዮጵያ መንግስት አንድ አካል ሆነን ያንን ጉዳይ እንድንቀጥልበት በተለያየ ጊዜ ብዙ ፍላጎትና ጥሪ ቀርቧልን ብለዋል። ሆኖም የትግራይ ህዝብ ሌላ ጦርነት ስለማያስፈልገው ይህን ጥያቄ እንዳልተቀበሉም ገልጸዋል። የትግራይ ህዝብ በቂ የሆነ የጦርነት ሁኔታ ያሳለፈ ህዝብ ነው። በቂ የሆነ ጉዳት ያስተናገደ ህዝብ ነው። ከአሁን በኋላ ከኤርትራም ይሁን ከአማራ ከአፋርም ከሌሎች ጎረቤቶች የተፈጠሩ ችግሮች በህግና በሌሎች መንገዶች እንዲፈቱ ተደርገው ዘላቂ የሆነ ሰላምና ጉርብትና እንጂ ሌላ ጦርነት አያስፈልግም የሚል አቋም ነው ያለን በማለት የተናገሩ ሲሆን አቶ አማኑኤል ቀርቦልን ነበር ያሉት የውጊያ ጥያቄ ውድቅ ያደረጉበትን ምክንያትም አብራርተዋል። ታዲያ ጠቅላዩ ይህንን ተከትሎ ይሁን ህወሓት እንደ ብዱሻ እያደረገው ነው የሚል መልእክትን ያስተላለፉት የሚለው አጠያቂ ሆኗል። ወደ ቀጣይ ጉዳያችን ስናመራ ኤሚሬቶች ለዓለም እውነተኛ ሰብአዊነትን ያስተማሩበት እርምጃ እንግዶችን ከሆቴል አታስወጡ፣ መንግስት ወጪያቸውን ይሸፍናል። እንግዶቹ ለእረፍት ነበር የመጡት፣ ነገር ግን የአየር ክልል በድንገት ተዘጋ፣ በረራዎች ተሰረዙ። ከ20 ሺህ በላይ መንገደኞች በመላው ባህረ ሰላጤው ሀገራት ሜዳ ላይ ቀሩ። ነገር ግን በተለመደው ቀውስ ፈንታ የተባበሩት አረብ ኤሚሬትስ አንድ ታሪካዊ እርምጃን ወሰደች። ማንንም አታስወጡ። የአቡዳቢ የባህልና ቱሪዝም መምሪያ በከተማዋ ለሚገኙ ሆቴሎች በሙሉ ጥብቅ መመሪያን አስተላለፈ። እንግዶችን አታስወጡ፣ ቆይታቸውን አራዝሙ፣ ሂሳቡን ለኛ ላኩ። ዱባይም በጥቂት ሰዓታት ውስጥ ተመሳሳይ ትዕዛዝን አስተላለፈች። እንደ ሲቪል አቪዬሽን ባለስልጣን መረጃ ከሆነ መንግስት የተጎጂዎችን የመኝታና የምግብ ወጪ ሙሉ በሙሉ እየሸፈነ ይገኛል። የግል ተቋማትም ዝም አላሉም። መንግስት ብቻ ሳይሆን የግል ድርጅቶችም ተሳትፈዋል። የቤት አከራይ ድርጅቶች አፓርታማዎቻቸውን በነጻ ሲከፍቱ ከ250 በላይ አባወራዎች ቤታቸውን ለእንግዶች ክፍት አድርገዋል። ዋጋ መጨመር የለም፣ አውሮፕላን ማረፊያ ወለል ላይ መተኛት የለም፣ ራሳቸውን ቻሉ የሚል ግዴለሽነት የለም። ይልቁንም እያንዳንዱ ጎብኚ በሰላም ወደ ቤቱ እስኪመለስ ድረስ ሀገሪቱ ወጪውን በሙሉ በጸጋ ተቀብላ አስተናግዳለች። ይህም እጅግ እያነጋገሩ ከሚገኙ ክስተቶች መካከል ነው። ነገር ግን በዚህ ሁኔታ ውስጥ ጦርነቱ እጅግ እየከፋ እየሄደ እንደሆነ የሚያሳዩ ክስተቶችንም እየተመለከትን ነው። አሜሪካ በእነዚህ ሀገራት የሚገኙ ዜጎቿ በአስቸኳይ ሀገራቱን ለቀው እንዲወጡ ትዕዛዝ ሰጥታለች። የአሜሪካ መንግስት ከፍተኛ የደህንነት ስጋት ባለባቸው በሚከተሉት ሀገራት የሚገኙ አሜሪካውያን አሁኑን ለቀው እንዲወጡ ጥብቅ ማስጠንቀቂያን ሰጥታለች። እነዚህ ሀገራትም ኢራን፣ ኢራቅ፣ ሶሪያ፣ እስራኤል፣ ግብጽ፣ ኳታር፣ ኦማን፣ ዮርዳኖስ፣ የመን፣ ኩዌት፣ ባህሬን፣ ሊባኖስ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስም ናቸው። ትራምፕ የሰሞኑን ክስተት ተከትሎ ከባድ የተባለን መግለጫም ሰጥተዋል። ገና በከባድ ሁኔታ መምታት አልጀመርንም፣ ትልቅ ጥቃት በቅርቡ ይመጣል ያሉት ትራምፕ መልእክታቸው እጅግ አነጋጋሪ ሆኗል። ከኢራንም እየተደመጠ ያለው ነገር እጅግ አስደንጋጭ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲኤንኤን ጋር ቆይታ አድርገው የነበረ ሲሆን በዚህም በኢራን ላይ የሚሰነዘረው ታላቁ ማዕበል ገና መሆኑንና በቅርቡ እንደሚጀመርም ገልጸዋል። ፕሬዝዳንት ትራምፕ የአሜሪካ ጦር አሁን ላይ የኢራንን አቅም እያዳከመ መሆኑን ገልጸው ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣልም ሲሉም ተደምጠዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉና ቀደም ሲል 4 ሳምንታት ይፈጃል ብለው አስበው እንደነበር ገልጸው
አሁን ግን ከታቀደው ጊዜ ቀድሞ ለመጨረስም እየተንቀሳቀሱ መሆኑንም ተናግሯል። ፕሬዝዳንቱ በጦርነቱ ትልቁ አስገራሚ ነገር ያሉት የኢራን ጥቃት ያረፈባቸው የቀጠናው ሀገራት የተባበሩት አረብ ኤምሬትስ፣ ኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ በጦርነት ውስጥ በንቃት ለመሳተፍ መወሰናቸውን ነው። በጣም በጥቂቱ ይሳተፋሉ ብለን ጠብቀን ነበር፣ አሁን ግን በከፍተኛ ሁኔታ ለመሳተፍ ወስነዋልን ብለዋል ትራምፕ። ከኒውዮርክ ፖስት ጋር ባደረጉት ቆይታ ደግሞ አስፈላጊ ሆኖ ከተገኘ የአሜሪካን የምድር ጦር ወደ ኢራን ለመላክ ያላቸው እድል እንደማይዘጉትም አረጋግጠዋል። ኢራን ደግሞ በአንድ በኩል ከባዱ ካርድ ገና አልተመዘዘም በማለት እየመለሰች የምትገኝ ሲሆን የኢራን መርዛማ ሚሳይሎች ክስተቱንም እጅግ አክብደውታል። ይህ ጉዳይ በየዕለቱ አዳዲስ ክስተቶችን እያስመለከተንና እያስደመጠን ቀጥሏል። ጦርነቱ እስከምን ድረስ ይጓዝ ሲሆን አብረን የምንመለከት ይሆናል። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ